የቅዱሳን ሕይወት ማወቅ ለምን ያስፈልገናል? ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ሲመላለስ እኛ ልናደርገው የሚገባንን አሳይቶን አልፏል። የቅድስናን ሕይወት ልንኖር እንደሚገባም አሳይቶናል። ከኔ ተማሩ እኔ የዋህ በልቤም ትጉ ነኝና ማቴዎስ 11 ከቁጥር 29። ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ሰጥቶላችሁ ስለእናንተ መከራን ተቀብሏልና አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21። በብሉይ ኪዳንም እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ሰውነታችሁንም ቀድሱ እያለ ሲናገር እናነባለን። ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እያለ ክርስቶስን እንድንመስል ይነግረናል። የቅዱሳን ሕይወታቸው ክርስቶስን መስለው ያለፉ ሰዎች ናቸው። በቤተ ክርስቲያን የቅዱሳን የሕይወት ታሪክ እንድናቅ የሚደረገው ቅዱሳን ለክርስቶስ ፍቅር ሲሉ ራሳቸውን አሳልፈው የሰጡ በመሆናቸው ነው። እነርሱ እንዴት ዓለም እንዳሸነፉ አይተን እኛ ደግሞ ከነሱ ተምረን ዓለም እንድናሸንፍ ስለሚያግዙን ሕይወታቸውን እንድናቅ ታደርገናለች። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ የብሉይ ኪዳን ቅዱሳንን የነ ኖህን፣ የነ አብርሃምን፣ የነ ይስሐቅን የሌሎችንም ተጋድሎ ከዘረዘረ በኋላ እንዲህ በማለት ይጠቀልላል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበድን ኃጢአት አስወግደን የእምነታችንን ራስና ፍጻሜውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውር ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰባት እንዲህ ባለ መቃወም የጸናውን አስቡ። ዕብራውያን ምዕራፍ 12 ከቁጥር 1 እስከ 3። የእግዚአብሔርን ቃል የተናገሯችሁን ወገኖቻችሁን አስቡ፣ የኖራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ዕብራውያን 3:7